ማነው እንደዚህ ያደረገሽ? በርመቶኝ ነው ማለት አትዋሽ። እውነቴን ነው ወንድሜ ያልዋሸው በር ነው የመታኝ። እስቲ ሚኪያስ ሞት ብለሽ ማይል እንዴ ወንድሜ? አዎ እንዳምንሽ ካፈለግሽ በኔ ወንድምሽ ማይል። ቆይ እንዴት ነው ባን? አሁን የልጁ ማንነት ተናገሪ። ተው ወንድሜ ይቅርብ። ሰውየው በጣም መጥፎ ሰው ነው። አንተን የሆነ ነገር ቢያደርግ ጸጸቱን አልችለውም። እጭ ማለት አሁን ወሬሽን ተይና ፎቶ ካለሽ ፎቶን አሳይ። እኔ ባልነካው እንኳን ለፖሊስ ወስደን እናስቀፍድደዋለን። አዎ ቴሌግራም ላይ ፎቶ አለ። እስቲ ፎቶን አሳይ። እሺ ስልኬ ሰይጣን ነው እንደዚህ ያደረገሽ? ሚኪያስ እንግዲህ ማለት አንቺን ነካሽን ሰው አሳይኝ፣ እኔ ሰውን እጎዳለሁ እንጂ ሰው እኔን አይጎዳኝም። አሁን እንደዚህ ያረገሽን ልጅ ብቻ አሳይኝ ይላታል። ማለት ደግሞ ተው ወንድሜ፣ እኔ ላንተ አስቤ እንጂ መንገር ከብዶኝ አይደለም፣ አንተን እንድጉዱብኝ ደግሞ አልፈልግም ይላታል። እሱ ደግሞ እኔ ባልመታው ወይም እኔ የሚሆነ ነገር ባላደርገው ራሱ ፎቶ ካለሽ አሳይኝና ሄጅ ለፖሊስ አስተዋውቃለሁ ይላል። ከዛ ደግሞ ለብሩክ ፖሊሱ ደውሎ እና የገዳዮቹ ብዙ የወንጀል አስፈጻሚዎች እዚህ አሉና ከነዚህ ውስጥ አንዱ ከሆኑ ፎቶን ትመርጣለህ ና ብሎ ይጠራል። በዛ መሀል ብሩክ ወደ ፖሊስ ጣቢያ ሲሄድ ደግሞ ቢለ ፌቨን ከትምህርት ቤት ጠፍታ ወደ እናቷ መቃብር ትሄዳለች። በዛ መሀል እያሉ ፌቨን የለችም ብሎ ካሌብ ወደ ቤት ስመጣ ፌቨን ወደ ቤት አልደረሰችም። ብሩክ የገዳዮቹን ፎቶ ፖሊስ ጣቢያ ላይ እያየ ያለ ይደወልለታል። ልጅክ ጠፍታለች፣ እስካሁን አልተመለሰችም። ታዲያ ሹፌሩ ምን አደረገ? ምን እያለ ነው ስላቸው፣ ሹፌሩ እኔ ትምህርት ቤት ሲደርስ ቆይታለች፣ እኔ ራሴን አሞኛል፣ ማማር አልቻልኩም፣ ትምህርት ቤት ወደ ቤት ሄጄ ማረፍ አለብኝ ብላ ወጣች ይላሉ። ከዛ ወደ ቤት ሲመጡ እሷ ወደ ቤት አልደረሰችም። ከዛ ሁላቸውም ፍለጋ ከቤት ይወጣሉ። ካሌብ ደግሞ በጣም ፈርቶ ነበረ። አባቱንም ሹፌሩ ሰደን ሲሉ እኔ አባታችሁን ሳላስፈቅድ የትም ይዣችሁ አልሄድም ይላቸዋል። እነሱ ደግሞ አይ ምንም ችግር የለውም፣ ወይም ሚኪያስን ወይም ብሩክን ካስፈቀዳችሁ በኋላ የፈለጋችሁበትን ቦታ ወስዳለሁ ይላል። ሚኪያስ እንግዲህ ለእህቱ ማለት ስልኩን ደዊ እኔ ስፈልግህ የነበረ ሰውዬ በራሱ እጅ ወደ እኔ መጥቷል። በጣም ደስ የሚል አጋጣሚ ነው። ስልኩን ደዊና ላገኝክ ብለሽ አውሩ ይላታል። ከዛም ደግሞ ማለት ስልኩን ትደውልለታለች። ስልኩን ስትደውል ሚኪ ደግሞ በጣም ደስ ብሎት ነበረ። ለምን እሱ ስፈልግ የነበረው ሰውዬ ወደ እሱ በመምጣቱ በጣም ገርሞት ነበረና እሷ ደግሞ ስልክ ሲደውልለት ስልኩን የምስቴንም የእህትንም በቀል ተበቅዬ ገደል አስገባለሁ ይላል። ብሩክ ደግሞ ፖሊስ ጣቢያ ተጠርቶ ሂዶ የገዳዩን ፎቶ እንግዲህ አይቷል። በዚህ መሀል ካሌብ ደግሞ እናቱን የገደለው ሚኪ መስሎት ሚኪን ለመግደል ወደ ክላሱ ስገባ አባቱ ሮጦ ያስተርፈዋል። እናቴን የገደለው እሱ ነው፣ እኔ አውቃለሁ፣ አንተ ባትነግረኝም እኔ አውቃለሁ የእናቴ ገዳይ እሱ ነው ብሎ ይጮሃል። እናቴን እሱ አልገደለም፣ እናቴን ገዳይ ማን እንደሆነ አልታወቀም፣ እሱ እኔ አውቃለሁ። እናንተ ከፖሊሱ ጋር ስታወሩ ሁሉንም ነገር ሰምቻለሁ። አባዬ ለምንድን ነው የምትዋሸው? አንተ እንደማትወደኝ እኔ አውቃለሁ። ስለዚህ የእናቴን በቀል እኔ በራሴ እቀበላለሁ ይላል። እስቲ ካሌብ እኔን ሁለተኛ እንደዚህ አይነት ነገር አላደርግም ብለ በእናቴ ሞት ማልልኝ ስለው እምልልሃለሁ የእናቴን ገዳይ በዚህ በእጄ እገላለሁ፣ የእናቴን በጣሪ ወስዳለሁ ይላል። ከዛም ብሩክ በጣም ይጨነቃል። በዛ ጭንቅ ሳይወጡ ደግሞ
ፌቨን ከቤት ወጥታ ከትምህርት ቤት ሳትመለስ ትቀራለች። በሀዘን ላይ ሀዘን ምንድን ነው ተከታተለኝ ብሎ በጣም ይጨነቃል ብሩክ። በዛ መሀልም ሚኪ ወደ ክላሱ ሲመጣ እህቷ ተመታ እያለቀሰች ይገኛል። የሚኪ አባት ደግሞ በጣም ተጨንቋል። አንድ ያለች እህት እኮ ከወጣች አልተመለሰችም፣ አንተ ግን ምንድን ነው የምትሰራ ብሎ ወንድ አባቱ ሚኪ ላይ ሲጮይ ወደ ውጭ ይወጣል። ፈልጎ ሲመጣ እሷ ቤት ላይ ተመታ ተኝታለች። ማን እንደዚህ ያረገሽ? ይህ ሰውዬም ፎቶ አሳይ ይላታል። ተወንድሜ ይህ ሰውዬ በጣም ኃይለኛና መጥፎ ሰው ነው፣ እኔ አልፈለገም ስለው ነው እንደዚህ ያረገኝ ብሎ ትለዋለች። በዛም ስልክ እየደወለች ሚኪ በጣም ደስ ብሎት ይገኛል ማለት ነው። ሚኪ ደግሞ እሱ የፈለገው ሰውዬ በእጁ ተመላልሶ ስመጣ እሱንም ሰውዬ ደግሞ እህቱን የሚያወራ ሰውዬ ምስጡን የገደለው ወይም ሚኪ ያስገደለው ሰውዬ መሆኑን አላወቅም። ምስጡን ገድሎ ጠፍቶ ነበርና ለካስ እህቱን ያወራል። እህቱንም ለመግደል ፈልጎ ይህን ኃይል የመታ ሰውዬስ ማን ነው? ፎቶውን አሳይኝ ብሎ በጣም ይጮይባታል። እንግዲህ ሚኪ በዛ መሀል ደግሞ የፌቨን ጭንቀት ላይ ይገባሉ። ፌቨን ሄዳ እየተመልሳ እየመጣች በመንገድ ላይ ያገኛሉ። አባቷ በጣም ተጨንቆ ነበረ። ለምንድን ነው ያልነገርሽኝ? እኔ እኮ አንቺን ካጣው እሞታለሁ። ለምንድን ነው ሳትነግረኝ ብንብለሽ ምትሄጂው? ሁለተኛ ጊዜ እንደዚህ አታደርጊ፣ ምትሄጂበትን ንገረኝና እኔ ራሴ እወስድሻለሁ ይላል። ከዛ ለሹፌሩ ቁጥሩን ስልክን አምጣ ስለው ሹፌሩ በፍራቻ ሞልቶ በውስጡ ያለውን ቪዲዮዎች ቶሎ አጥፍቶ ለብሩክ ይሰጣል። ብሩክ ደግሞ ይሄ ሚኪ የሚባል ሰውዬ ግን ምንም አልተመቸኝ፣ ሁሉም ነገር በጣም ነው የሚያስጠላው። እኔ ግን በውስጡ መልካም ሰው ይመስለኛል ይላታል የሚጣ አባት። ከዛ ሁለታቸውም በጣም ፈርተው እያወሩ እያለ የሚኪ አባት እናቴ አንድ እህቴ እኮ ከወጣችበት አልተመለሰችም፣ እስካሁን ዝም ብለክ ምንድን ነው የምትሰራ? እድና ፈልጋት፣ እሷ እኮ እስካሁን አልመጣችም ብሎ ይነግረዋል። እሺ ብሎ በቃ አባቴ አንተ አትጨነቅ እኔ ይዣት እመጣለሁ ብሎ እንግዲህ ዛሬ ምዕራፍ 28 ዛሬ ይሄ ነው ይመስላል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ ከልብ ያመሰግናለሁ። የማለት ጓደኛ እንግዲህ የካሌብን እናት ገዳይ እንደሆነ ብሩክና ሚኪ ብቻ ነው የሚያውቁት፣ ማንም ሰው አያውቅም። ፌቨን ደግሞ አባቴ እኮ አንተን ይወድሃል፣ ለምንድን ነው ለአባታችን ክፉ መልስ የምትመልስለት? ለምንድን ነው እንደዚህ የምታወራው አባታችን ብላ ትለዋለች። እሱ ደግሞ ዝም በይ አባቴ እኔን እንደማይወድኝ እኔ ጠንቅቄ አውቃለሁ። እኔ አሁን ያስቸገረኝ የእናቴን ገዳይ ማወቅና የእናቴን ብጣር እኔ የእናቴን የገደለን ሰው ይገላለሁ ይላል። ከዛ የፌቨን አክስት ደግሞ እነዚህ ሰዎች ሚኪ መቼ ነው ከዚህ ቤት የሚወጡት? እኔ ሁሉንም ነገር እኔ አስተካክላለሁ፣ አትጨነቂ። እኔ ሁሉንም ነገር ሲያስተካክል እዛኔ ጨርቃቸውን ይዞ እንዲወጡ ታባሪያቸዋለሽ። እስከዛ ግን ታገሺ። ብሩክ ደግሞ እኛ ብናስወጣቸውም ብሩክ ለልጆቹ ስል ከዚህ ቤት እንዲሄዱ አይሰጥም። ስለዚህ ለትንሽ ጊዜ ግን ቆይ ይላታል። ቤት እንዴት ነው የምታደርገው? ይህም ቤትማ አሰርቼ እሰጣቸዋለሁ። የምስጤ የመጨረሻ ህልሟ ነበርና ስለዚህ ይህን ቤት አሰርቼ መስጣት ለእኔም አይከብደኝም። ቤቱን አሰርቼ እሰጣቸዋለሁ። ግን ከቤቱን ከማሰራቴ በፊት ብዙ ማደርጋቸው ነገሮች አሉ ይላል። ገዳዩ እንግዲህ ከተያዘ ሚኪ ፎቶውን አግኝቶ በጣም በድንጋጤ ውስጥ ይገኛል። ሲፈልግ የነበረው ሰውዬ በራሱ እጅ
ወደ እኔ መምጣቱ በጣም ነው የገረመኝ ይላል ሚኪ። ብሩክ ደግሞ ፖሊስ ጣቢያ ሄዶ ፎቶውን አግኝቶ የገዳዩን ፎቶ አግኝቶ በጣም ደንግጦ ይገኛል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ቪዲዮ ከተመቻችሁ በኮሜንት ላይ ሰብስታይታችሁን አስቀምጡኝ። አመሰግናችኋለሁ። መልካም ጊዜ